አራስ አሁን ኢስታንቡል እንዳደረገው እዚህም የማደሪያ ክፍሉን በኃይል እየገለባበጠው ነው። በጣም ወንበር እየሰባበረ ጠረጴዛ እያነሳ እየወረወረ ነው። ተው እባክህ አራስ እያሉ ተማሪዎቹ ሊይዙት እየሞከሩ ነው። እባክህ ስጠኝ እያልኩት እኮ ነው። እባክህ ስጠኝ እያልኩት ሊሰማኝ አልቻለም። ለምንድን ነው እንደዚህ እያደረገብኝ? ለምንድን ነው? ስልኩ በጣም አስፈላጊ ነበር እያለ መጮህ ጀመረ። መቲን እንደምንም አባብሎ ያዘው። በቃ ይኸውልህ ይደውላል እኮ ለምን ትፈራለህ? አራስ ይደውላል። ደውሎልኝ ነበር እያልኩህ ነው። ልክ ስልኩ ሲጠራ እባክህ ስጠኝ አልኩት። ኃላፊውን ሊሰጠኝ አልፈለገም። አየህ አመለጠኝ። እኔ ለብዙ አመታት ወንድሜን ፈልጌዋለሁ። አሁን ላይ በቃ ከወንድሜ መገናኘት አለብኝ። ወንድሜን ብቻ ነው የምፈልገው። ሌላ የምፈልገው ነገር እኮ የለም። አንድ ወንድሜን ነው የምፈልገው ያለ መጮህ ጀመረ። ተረጋጋ ይደውላል አለ። እዛ እንደገና እነ ዴኒዝ ቤት ጠዋት ላይ ዴኒዝ ልትወጣ እየተዘጋጀች ነው። የዴኒዝ አባትም ሊወጣ ነው። የዴኒዝ እናት ሽንት ቤት ውስጥ ገብታ ቁጭ ብላለች። የሆነ ነገር እያደረገች ነው። እረ እባክሽ ሽንታችንን መሽናት እንፈልጋለን፣ በሩን ክፈችው። እሷ ደግሞ በሩን ለመክፈት አላሰበችም። የሆነ የምትሰራው ስራ አለ። የእርግዝና ድስት ማድረጊያውን እየሞከረች ነው እና ስታየው እርጉዝ ነች። ያው ስትደነግጥ ይታያል። እንግዲህ ያረገዘችው ከዛኛ ሰውዬ ይሁን ከባለቤቷ አልታወቅም። እና እዛው በሩን ዘግታ ትጮህባቸዋለች። ዞር በሉ፣ ምንድን ነው እሱ? እኔ ሽንት ቤት ውስጥ ነው ያለሁት፣ ሆዴን አሞኛል፣ ስለዚህ ትንሽ ጠብቁኝ እያለች ነው። እና ግርግር ተፈጥሯል እዛ። እሷ በሩን ዘግታ ቁጭ ብላለች። እነ ቲዮማን ቤት ደግሞ አባትና እናቱ እያወሩ ነው። ዛሬ በጣም ቆንጆ ሆነሻል እያለ የሳማት ነው። አዎ አንተስ ዛሬ ምን ነው ችላ ያልክ ትመስላለህ። በቦድሩም ውስጥ አንደኛውን ሆቴል እኮ ነው የምትከፍተው የኔ ባለቤት፣ የኔ ጎበዝ እያለችው ነው። አዎ በቦድሩም ሳይሆን በሁሉም ሊሆን ይችላል። አዎ ልክ ነው፣ ትልቅ ሆቴል ዛሬ ይከፈታል አላት። እሺ ጥሩ፣ እንግዲህ ሆቴሉን ከከፈትክ በኋላ እኔ የምፈልገውን ያንን ቦታ ትገዛልኛለህ አይደል? አዎ ገዛልሻለሁ፣ ችግር የለውም። ግን ሴትዮዋ ቦታውን የምትሸጠው አይመስለኝም። ለምን ደግሞ አትሸጠው? ትሸጠዋለች። ገንዘብ የማይገዛው ነገር የለም። አይ አይመስለኝም፣ ገንዘብ ፍላጎት የላትም ሴትዮዋ። ቦታውን አትሸጠውም፣ ቦታውን ትፈልገዋለች። ይኸውልህ ልጇ እኛ ትምህርት ቤት ውስጥ ነው የሚማረው እና ብዙ እዳ አለበት። የ2 ተርም አልከፈለም። ይሄንን ደግሞ እኔ አውቃለሁ። እንዴት ልታውቂ ቻልሽ? አውቃለሁ፣ በቃ አውቃለሁ። ይሄን ለእኔ ተውልኝ፣ እኔ ይሄንን እያጣራው ነው፣ አውቃለሁ አለችው። በትምህርት ቤት ውስጥ በባስኬትቦል መጫወቻ ስፍራ ላይ እነ ቲዮማን ተሰብስበዋል ከጓደኞቹ ጋር። የቲዮማን ፍቅረኛ እየሮጠች መጣችና ፍቅሬ ብላ ሳመችው። እንዴት ነሽ ብሎ በርቀት ሲመልሳት እስቲ አንዳንዴ እንኳን መሳምን ልመድ አለችው። አታካብጂ አላት። በዚህ መሀል አራስ ገባ። መጣ። ይሄ ማን ነው? እንትኑ ምንድን ነው? ጀግና እንደማለት ነው፣ ግን ትክክለኛው ምንድን ነው አላወቅኩትም። እና እየመጣ ነው እና አስደነቀሽ አላት። አይ እንደዛ ማለት አይደለም። ታዲያም እንደምትዩ ዞር በይ ከፊቴ ብሎ አባረራት። አራስ አንዱን ኳስ ያዘ እና ይሄ ቲዮማን ደግሞ ተናደደ፣ በጣም ተናደደ እና ወደ እሱ ተጠጋ። ከዛ ሊቀበለው ሲል ተዋክ ቲዮማን ብለው ልጆቹ በመሀል ግርግር እየፈጠሩ ነው እና ጸብ ተነሳ። ትላንት ያስጣለው ልጅ መጥቶ ለአራስ ሊያግዝለት ሲል ግርግሩ ተነሳ። አንተ ደግሞ ሰው ሆነ ለሱ ልታግዝ ነው እንዴ ብሎ ቲዮማን ሊመታው ነበር ልጁን፣ ያኛውን ልጅ። ያ ልጅ ማለት እንግዲህ ወይዘሮ ሸምናም እና የእናቱን ቦታ ፈልጋ ልትገዛ ያለችው ነው። እሱ 2 ተርምዳ እንዳለበት ነው ወይዘሮ ሸምና የምታውቀው። ሌላም እዛው ቁጭ ብላለች። ግርግር አስነሱ። ጸቡ የልጆቹ የወጣቶቹ ጸብ እዛ ውስጥ ከፍተኛ ሆኗል። አራስ ደግሞ ኳሱን አለቅም ብሎ ይዞ ቆሟል።
እና ይሄ ቴዎማን ለምን ኳስ ትነካለህ በሚል ሰበብ ነው እንትን ያለው። እና ዴኒዝም መታለች። ሁሉም እየተፋጠጡ ነው። ለኤላ ቅናት አድሮባታል። ዴኒዝ ከአራስ ጎን መሆኗን አልፈለገችም። ምክንያቱም መጀመሪያ የተጋጨችው እርሷ ነች በሳይክል እና ወደዋለች እንትናን ማን ነው አራስን እና አይኗን ከሱ ላይ መንቀል አልቻለችም። እሱም የወደዳት ይመስላል። ግን በመሀል ደግሞ ዴኒዝ ገብታለች። ዴኒዝን ስታያት ከአራስ አጠገብ ያው እነሱ ድሃዎች ስለሆኑ እቺ ደግሞ ሀብታም ስለሆነች ከነሱ ጋር መጠጋት አትችልም እና እንትን ብላለች፣ ተናዳለች። ሌላ በትንትን ነው የምታያቸው በቆሪጥ እያየቻቸው ነው። እና መቀየሪያ ክፍል ውስጥ ሲገቡ አራስ ልብሱን እየቀየረ ነበር። ሌላ ደግሞ ሳታቅ ዘላ ገባች እና ይቅርታ ይቅርታ እያለችው ነው። አይ ምንም ችግር የለም ሰው ነኝ ምንም ማለት አይደለም፣ እንደዚህ ማየት እንትና አትደንግጬ አይዞሽ እያለ አራስ እያባበላት ነው። እና ምን ልትሰሪ መጣሽ? ይሄ እኮ የወንዶች መቀየሪያ ክፍል ነው። ምን ፈለግሽ? እኔ ቴዎማንን እየፈለግኩት ነው አለች። ቴዎማንን ታዲያ የምትፈልጊው ፍቅረኛሽን ለመፈለግ እዚህ ቦታ ላይ መምጣት አይጠበቅብሽም። ይሄ የወንዶች መቀየሪያ ክፍል ነው እና እያላት ነው። ቴዎማን እንግዲህ ፍቅረኛዋ መስሎታል። ቴዎማን ግን ወንድሟ ነው። ከዛ ልክ እሱ ፍቅረኛሽን ለመፈለግ እዚህ መምጣት አይጠበቅብሽም ጥሏት እዛው መቀየሪያ ክፍል ውስጥ ሲወጣ ቴዎማን መጣ። ምን እየሰራሽ ነው ሌላ? ምን እየሰራሽ ነው ወንዶች ክፍል ውስጥ? አንተን ፈልጌ ነው። ምንድን ነው የምታወራው? አንተ ጋር መምጣት ነው አይቻልም እንዴ? ወንድሜ ጋር መምጣት ምን እያደረግሽ ነው? ይሄ እኮ የወንዶች መቀየሪያ ክፍል ነው፣ ውጪ እያላት ቴዎማንና ሌላ እየተጣሉ እየተጨቃጨቁ ነበረ። ሌላ አሁን በፍጥነት ከግቢው ከበሩ ከዛ ከመቀየሪያው ክፍል ስትወጣ እንትና ደግሞ ይሄ ማነው አራስ በፍጥነት ሲሄድ በሩ ላይ ዋሌቱን ጥሎት ነው የሄደው። ዋሌቱን እሷ አገኘችው እና አነሳችው። ሲቪውን አየችው ማለት ሲቪል አይዲውን አየችው። እያየች ነው እና ምንም ልትሰጠው አልፈለገችም። ኪሷ ጨመረችው። አሁን ይሄ ማነው አራስ በጣም እየተጣደፈ ነው። ስልኩን ይዞ ምንም ሳያስፈቅድ ከግቢ ሊወጣ እየሮጠ ነው። የሆነ አንድ ስልክ ተደውሎለታል። ሁለቱ ዴኒዝ እና ያ ትንሹ ልጅ ደግሞ ይነጋገራሉ። ምንድን ነው ይሄ? የሆነ የድብቅ ነገር አለው። ይሯሯጣል። ምን እንደሚፈልግ አናውቅም። ምናልባት በቅርብ ቀን ምን እንደሚፈልግ ማወቅ እንችላለን። አይ እንዲሁ ግን ሚስጥር አለው። እኛ አዲስ ልጅ ነው በእርግጥ ወደነዋል። የሆነ ሚስጥር ግን እንዳለው ይታወቀናል እያሉ ነው ሁለቱ ጓደኛሞች። አራስ አሁን ወደ ተባለው ስፍራ ደርሷል። ያ መጀመሪያ ቀን እቃውን የጫነለት ሰው ጋር ሄዷል። ድንገት ሲያየው ሰውየው በቃ ደነገጠና ከወንበሩ ተነስቶ ሩጫውን፣ አራስ ደግሞ ከኋላው እየተከተለው እየተባረሩ ቆም ብያለሁ ቆም እያለው አራስ ልጅ ነው ግን ሰውየው ትልቅ ሰው ነው። ግን ያው ማለት ራሱን ለማጋለጥ ስላልፈለገ ማን እንደላከው ስልኩ ማን እንደሰጠው አራስ ይጠይቀዋል ቀጣይ። ስለዚህ የግዴታ እሱ ማምለጥ አለበት እና እየሮጠ ነው። ምንድን ነው የምትለው? እኔ ምንም የማውቀው ነገር የለም አላቅም። ስልክ አስቀምጠሃል እኮ ነው የምለው ሻንጣዬ ውስጥ። አላስቀመጥኩም፣ አላቅህም እያለ በጣም ሮጠ። ሰውየው ትልቅ ሰው ነው። አራስ ደግሞ ትንሽ ነው። ግን እየተሯሯጡ ነው እና ሰውየው በታክሲ ገብቶ ላጣለበት አራስ ምስኪን ወንድሙን እየፈለገ እንግዲህ ያው ይሄ ሰውዬ ትክክለኛ ወንድሙን የሚያውቁ ሰዎች ናቸው የላኩትና ግን ሊይዘው አልቻለም። በቃ ሰውየው አመለጠው ማለት ነው። አራስ በኃይል ሲሮጥ አሁን ሆን ብሎ በሚመስል መልኩ በመኪና ተገጨ። መኪናውን አልገጨውም ግን ገፍትሮ ጣለው። ያ ማን ነው? አቶ ሀካን ነው። አንተ ወጣት ምን እያደረግክ ነው? ምንድን ነው ፍላጎትህ? ማለት ለምንድን ነው የምትሮጠው? አልገባኝም። አይ የሆነ ጉዳይ ነው። ምን ዝም ብለህ መሮጥ አለ እንዴ? ምንድን ነው የምታባርረው? አይ ምንም አይደለም፣ ብቻ እኔ እየሮጥኩ ነበረ፣ ድንገት አንተ ገፈተርከኝ። መኪናዋን አራስ ዝም ብሎ አያት። መኪናዋ ምንድን ነች? የድሮ ሞዴል ነች አለ አራስ። ታውቃታለህ? አዎ አውቃታለሁ፣ የድሮ ሞዴል ነች። እሺ ትምህርት ቤት ላድርስ በቃ እያለ ዝም ብሎ እየነዳ ነበረ። ልክ እንደማያውቀው እንደ አዲስ ሰው ሆኖ
ግን ይሄ ሰውየው የተጠራጠረው ይመስላልና ልጁ እንዲናገር እየፈለገ ነው። ምን ልትሆን ነው የመጣኸው? ከየት ሀገር ነው የመጣኸው? እዚህ እኔ ከኢስታንቡል ነው የመጣሁት። እዚህ ተመድቤ ነው የመጣሁት። ምን ፈልገህ ነው ማለት በምን የተነሳ ነው ወደዚህ የመጣኸው? የቴዎማን አባት ነው ይሄ። ምንም እኔ ልማር ነው ወደዚህ የመጣሁት። አራስ መናገር አልፈለገም ሚስጥሩን እና አይ ችግር የለም በማንኛውም ሰዓት እኔ እዚህ ሀገር የሚታወቅ ሰው መሆኑን ለማሳወቅ እየሞከረ ነው። የልጁ ብጤ ነው ያው ልጁ በትምህርት ቤት አራስን በኃይል እየረበሸው ነው። ምንም እስትንፋስ እንዲተነፍስ አልሰጠውም። በኳስ ቦታውም በትምህርት በክፍሉም በምንም እየተተናኮለው ነው። አባቱ ደግሞ አሁን መንገድ ላይ መጥቶ ያዘው። ሀብታሞች ስለሆኑ ሁሉ ነገር ከነሱ ቁጥጥር ውጭ እንዲሆን አይፈልግም። ሁሉም ነገር በእነሱ ቁጥጥር ስር እንዲሆን ነው የሚፈልጉት። እንግዲህ ወይዘሮ ሼብናምም ራሷ ችግር ያለባት ሴት ነች። ምክንያቱም ሆቴሉ ዛሬ ይከፈታል። ሆቴሉ ከተከፈተ በኋላ ደግሞ የሌላ ሰው መሬት መውሰድ ትፈልጋለች። የደሃ ሰዎችን ቤት ማለት የዚህ ልጅ እናት የራሷ ትንሽዬ ቁርስ ቤት አላት። በጣም የሚያምር ቦታ ነው እና ያን ቦታ ለመውሰድ ፈልጋለች ወይዘሮ ሼብናም። በትምህርት ቤት ደግሞ እንግዲህ ቴዎማን አለቅነቱን ማጣት አልፈለገም። እንዲሁ ደግሞ ለኢላ በእነሱ ቤት ውስጥ እንግዲህ ለኢላ ብቻ ነች ቆንጆ ጸባይ፣ ጥሩ ጸባይ ያላት። ምክንያቱም ለአራስ ሰፖርት እያደረገችው ነው በብዙ ነገር እና አራስ እየሄዱ ያለ የአቶ ካካ መኪና ቆመና መንቀሳቀስ አልቻለም። ምን ትችላለህ እንዴ አለው ወደ አራስ ተመለከተ። አራስ መካኒክም ነው መሰለኝ። የአቶ ሀካንን መኪና ሰርቶ አሳየው። በጣም ጥሩ ጎበዝ ነህ አለው። አይ ምንም ችግር የለም እንግዲያውስ እኔ ልረዳህ እችላለሁ እዚህ አገር ላይ። ስለዚህ ምን ጊዜም ቢሆን እኔን ስትፈልግ እኔ አለሁ። እኔ ልታማክር ትችላለህ። ለምን እዚህ እንደመጣህና በምን ምክንያት ወደዚህ እንደተመደብክም ልትነግረኝ ትችላለህ። አይ ችግር የለም አመሰግናለሁ ይለዋል። እና እንግዲህ አራስ እነዚህ ሀብታም ቤተሰቦች በምን ምክንያት እንደሆነ አላውቅም ጠምደውታል። ደስተኞች አይደሉም። ወይዘሮ ሼብናም ገና ከመጀመሪያው ቀን አልወደደችውም። ምክንያቱም የልጇ ተቃራኒ ሆኖ ስለመጣ። እንደገና ደግሞ ይሄ የቴዎማን አባት የወይዘሮ ሼብናም ባለቤት ልጁን አይወደውም። ምክንያቱም ልጁ ልፍስፍስና ራሱን ወዳድ ስለሆነ በልጁ ደስተኛ አይደለም እና አሁን ይሄኛውን ልጅ ደግሞ ሲያየው ወዶታል። እና ስም ማን ነው አለው። አራስ እባላለሁ አለው። እና በዚህ ተለያዩ። አሁን መርከብ ላይ እነ ሌላ እየተዝናኑ ነው። በትልቅ መርከብ ላይ ፀሐይ እየሞቁ ነው። ሁሉም ሙዚቃ ከፍተው በኃይለኛ መዝናናት ላይ ናቸው እና ያሉት። እንግዲህ ዛሬ የመጨረሻው ውጤት የሚታወቅበት ቀን ነው። ኃላፊ የተማሪዎች አለቃ ማን እንደሚሆን የሚመርጡበት ቀን ነው እና ይሄ አዲስ ድራማ የልጆች እዚህ ቦድሩም ውስጥ ያሉት ሀብታሞች እና የአራስ ታሪክ እንዲሁም ደግሞ የዴኒስ እንዲሁም ያዛ ስሙ እስካሁን ስላልተጠቀሰ ነው። ስሙን መጥራት ስሙ አልተጠቀሰም እና የእሱ እናት ቤተሰቦች አሉ። እነዚህ ሀብታም ሰዎች አካባቢያቸውን ያለውን ሁሉ በገንዘብ ለመግዛት ሙከራ እያደረጉ ነው። የቴዎማን ፍቅረኛ ራሱ በጣም ትንሽ ማለት አራስ ላይ ተጽዕኖ እየፈጠረችበት ነው እና ቀጣይ እንግዲህ ምን አይነት እንደሚሆን እንመለከታለን። አሁን አራስ ወደ ወንድሙ እየተጠጋ ይሁን ወይም ደግሞ ወደ እነዚህ ሀብታም ቤተሰቦች ምንም የታወቀ ነገር የለም። የወንድሙ ወሬ ምንም እስካሁን አልተሰማም። ስልኩም እስካሁን አልጮኸም። በዚህ መሀል እንግዲህ አራስ በውጥረት ላይ ነው ያለው። ደስተኛ አይደለም። ከሚያያቸው ሰዎች ጋር ሁሉ እየተጋጨ ነው የሚሄደው። ምክንያቱም እሱ የሚፈልገው አንድና አንድ ወንድሙን ብቻ ነው። እንግዲህ በሚቀጥለው እንመለከታለን።